ሰላም የፕሮግራሜ ተከታታዮች፣ ዛሬ ደግሞ ይዤላችሁ የቀረብኩት የሀረርጌ ፍየሎች ናቸው። እነዚህ ፍየሎች እንደምታዩቸው ከወደ ሀረርጌ ነው የመጡት። ደንበኛዬ እነዚህ ፍየሎች ከዛ አካባቢ መረጥንበት ምክንያት ምንድን ነው? በአብዛኞቹ የሀረርጌ ፍየሎች እሱ ወጠጤዎችን እየገዛ በየአጭር ጊዜው እያደለበ አዲስ አበባ ገበያ ላይ ለደንበኞች ማቅረብ ፈለገ። ስለዚህ እነዚህ ፍየሎች እንዴት መረጥናችሁ? እዛ አካባቢ ከሄድን በኋላ ነጋዴዎቹ የሚያመጡትን አይተን በኪሏቸው የደረስነው። ብዙ ጊዜ ፍየሎችን ስንመርጣቸው እንዴት መሆን አለበት? እስኪ አንዳንድ ነገሮችን ሳይንስ እናውራ። እነዚህ ፍየሎች እንደምታዩቸው ሽጣቸው መካከለኛ ቁመት ነው ያላቸው። በተለይ የአከርካሪ ጎድን አጥንታቸው ከ5 እና ከ6 አያልፍም። ያ ማለት ምንድነው? ገና እድገታቸውን ያልጨረሱ ናቸው። ስለዚህ እሱ ጋር መጥተው በአሁኑ በሚቀጥሉት የበዓላት ጊዜ ረዥም ጊዜ ከእሱ ጋር ሲቆዩ እየበሉ ለአንድ ወር ተኩል እስከ 2 ወር በሚበሉበት ጊዜ ከፍተኛ ባላቸው የዚህ የሽንጥ አቋም ላይ ጥሩ ስጋ ይይዛሉ። በተለይ ከሩቅ ቦታ እነዚህን ፍየሎች ከሀረርጌ ጀምሮ የዛ ዝርያ አካባቢ ያን ቆላማ አየር የለመዱ ወደ አዲስ አበባ ስናመጣቸው እርባታው ያለው አዲስ አበባ ስለሆነ የአየር ንብረት ለውጥ ተጽዕኖ ያመጣል አያመጣም የሚሉትን ነገሮች እስኪ አንዳንድ ነገር እናውራ። ብዙ ጊዜ ፍየሎችን ከተለያየ ቦታ ከሩቅ መንገድ ይዘናቸው ስንመጣ ምን ይገጥመናል ነው? በመኪናዎች ላይ መኪናዎች መጸዳት አለባቸው። ምክንያቱም መኪናዎች በአብዛኛው ጊዜ የተለያየ እንስሳ ሊጭኑ ይችላሉ። ስለዚህ እንስሶችን ሲጭኑ ምንድን ነው የተለያየ የጤና ችግር ሊገጥማቸው ስለሚችል ሁሉንም እየገባን እናያለን። የሚያስሉ አለ፣ ንፍጥ ያለበት አለ፣ የሚጮህ አለ፣ የተቅማጥ የያዘው አለ፣ ኦርፍ አፉ አካባቢ ላይ ቁስል ያለው አለ። በደንብ እናያለን። ይሄ ፖክስ ያለበት አለ። እያንዳንዳቸው አይናቸው ላይ ኬራቶ ኮንጃክቲቪቲስ አለ። ይሄ ምላሳቸው ላይ ሊዥኖች አሉ። የመብላት ችግር ያለበት እንደ አክቲኖባሲዶሲስ እንደ ሊምፋንጃይቲስ የምንላቸው እዚህ ሊምፍ ኖዶች አካባቢ ጉሮሯቸው አካባቢ ላይ እብጠት ያለባቸው አሉ። እነሱ እናያለን። እዚህ አሁን የምናየው ምንድን ነው? አይኑን፣ ጥርሱን፣ አፍንጫውን፣ የአተነፋፈስ ስርዓቱን፣ የፊት ሰውነቱን በአጠቃላይ። ከዛ በተጨማሪ ምንድን ነው? ተቅማጥ አለባቸው ወይ? በደንብ እናያቸዋለን። ቴምፕሬቸራቸው ከፍ ያሉ፣ የምግብ ፍላጎት የዘጋቸው፣ ለብቻው ገለል ያሉ እንስሶች አሉ። እነሱንም እናያለን። ምክንያቱም በፍየሎች እርባታ ላይ እንስሶች ሲያማቸው ለብቻቸው ገለል ብለው የሚቀመጡት። ለምንድን ነው ገለል ያሉት? ምንድን ነው ከእኛ ከእንስሳት ሐኪሞች የሚፈልጉት እርዳታ? የታመሙ ካሉ እነሱን ገለል አድርጎ ለሚቀጥሉት 5 ቀን 6 ቀን የሕክምናን አገልግሎት ለፍየሎቹ መስጠት። ስለዚህ እነዚህ ፍየሎችን ከሩቅ መንገድ ስላመጣናቸው በመንገድ ላይ በሚመጡበት ወቅት የተለያየ የጤና ችግር ሊገጥማቸው ይችላል። ምክንያቱም ጡንቻቸው ይዝላል፣ ከፍተኛ ድካም አለ፣ ከፍተኛ ውሃ መጠማት አለ፣ መራብ አለ። እንደገና በሁለት ርብራብ ስለሚመጡ ከላይ ያሉት ታች ላይ ጫና ሊያደርጉባቸው ኃይለኛ የአየር መዛባት ችግር ሊገጥማቸው ስለሚችል ምንድን ያለባቸው ችግር? ጤነኞች፣ መካከለኛ ሁኔታ፣ ጥሩ በሚሉት እንገልጻቸውና ከነዚህ ውስጥ የታሙትን ለብቻ እናያቸው። ገለል አድርገን ለብቻቸው ክላስ በመስጠት ሕክምና እናደርግላቸዋለን። ግን እዚህ ላይ ምንድነው እነዚህ እንስሶች እንደመጡ የምናደርግላቸው የቫይታሚን መስጠት ሂደት አለ። የተለያዩ ብሮድ ስፔክትረም መድኃኒቶችን እንሰጣለን። እዚህ ጋር ወጥተው እያንዳንዳቸው የሚያደርጉትን እንቅስቃሴ እናያለን። ይሄ ለምን ይጠቅመናል? ጤነኞቹን በሽተኞች ለመለየት፣ የታመሙ ካሉ ለብቻው ገለል አድርገን በራዘም ያለ ጊዜ እናቆያቸዋለን። ይህን ሕክምና ከሰጠናቸው በኋላ ጥሩ የፀሐይ ብርሃን እንዲሞቁ በየቀኑ ካደረግን በኋላ ቀጥታ ደግሞ ወደ መኖ አመጋገብ ነው የምንሄደው። የመኖ አመጋገባችን ላይ በጣም ትኩረት መስጠት ያለብን እንስሶች ስለፈለጉ 24 ሰዓት ሙሉ በየጊዜው በየሰዓቱ አንሰጣቸውም። ለምንድነው? ብዙ ሰዎች በፍየል እርባታ ላይ ያለው ችግር ምንድነው? ፍየሎች እንደምታውቋቸው ስሞል ትንሹ አንጀትና ትልቁ አንጀት አላቸው። ስለዚህ ከሩቅ መንገድ ላይ ሲመጡ ብዙ ጊዜ የምንሰጣቸው ምግብ አዲስ ምግብ ከሆነ ከፍተኛ ቁርጠት፣ ከፍተኛ ተቅማጥ ሊያመጣባቸው ይችላል። ያለመዱት ምግብ ነው። ለምሳሌ የፍሩሽ ከመጠን መብዛት፣ የፋጉሎ መጠን ከገለባ ጋር ቀላቅለን ሲሰጣቸው መብዛት የተለያዩ የጤና ችግር ስለሚያመጣ እንደመጡ ቀን ደረቅ ሳር ነው የምንሰጣቸው። ያ ደረቅ ሳር ምንድን ነው? ሆዳቸው ረዥም መንገድ ሲሄዱ ስለሚንገጫገጩ ስለነበር ያ ከፍተኛ የምግብ አለመመቸትን ሊያመጣባቸው ስለሚችል እያንዳንዳቸው ምንድን ነው የሚሰማቸው? ንቁ ናቸው፣ የአመጋገብ ስርዓታቸው መንዛሃቸው ጥሩ ነው የሚሉትና ተዛማች ነገሮችን እናያለን። ምግብ ደረቅ ነገር ከሰጠን በኋላ ደግሞ ንጹህ ውሃ እናቀርብላቸዋለን። ያንን ንጹህ ውሃ በደንብ እንዲጠጡ እናደርጋለን። እንግዲህ የመጀመሪያው ዙር ሕክምና ክትትል ቅድም እንደነገርኳችሁ ከ2 ቀን ክትትል በኋላ ገለል አድርገን እናቆያቸዋል። ከዛ በኋላ ግን ምንድነው እንደምታዩቸው ይሄ ወንዳዊ ባህሪያቸው ያስቸግራቸዋልና ብዙ ጊዜ ጉልበታቸውን ሉዝ ስለሚያደርጉ ስለሚያባክኑ
በቀጥታ ወደ ማኮላሸት እንሄዳለን። ብዙ ጊዜ ካላኮላሸን ምን ይሆናል? እንስሶቹን እናበላቸዋለን፣ ግን የምናበላቸውን ኢነርጂ በሙሉ ጉልበት፣ የሰጠናቸውን ፕሮቲን፣ የሰጠናቸውን ወይም ያከማቹትን ፋት ያባክኑታል። ስለዚህ ምን ማድረግ አለብን? ኩልሽት ማካሄድ አለብን። ስናኮላሻቸው ምን ይሆናሉ? ፍየሎቹ ሰውነታቸው ይፋፋል፣ በሽታን የመከላከል አቅማቸው ይጠነክራል፣ ይሄ የመረበሽ ሂደት ይቀንሳል። ስለዚህ ተረጋግተው ምግባቸውን ይበላሉ ማለት ነው። ይህንን ስናደርግ በአብዛኛው የለውጥ ሂደት ጠንካራ እንዲሆንልን በደንብ መከታተል አለብን። ጠዋት መተን ምግባቸውን ጨረሱ፣ ማን ነው ለብቻው ገለል ብሎ ምግብ የማይበላ የሙቀቱ መጠን ከፍ ያለ ምቾት የተነሳ አለ ወይ? ይህን ደግሞ ኩልሽትን በቦርድ ይዞ ካደረግን በኋላ በቦርድ ይዞ ላይ አንዳንድ ነገሮች እንዳይከሰቱ እንደ ቴታነስ እንደ ቦቱሊዝም እንዳይከሰት እዛ አካባቢ ላይ ንጽህናን በደንብ ማስወገድ አለብን። አለበለዚያ ክሎስትሪዲየም ሴፋሊስ እንዲህ ካገኛቸው ቴታነስ ሊይዛቸው ባክቴሪያ ኃይለኛ ችግር ሊያመጣባቸው ስለሚችል ጥንቃቄ ማድረግ አለብን። ወደ ዋናው ስንሄድ ደግሞ የቀጥለን የምናደርገው ከአመጋገብ ጋር በተያያዘ ፕሮቲን ይዘቱ ከፍ ያለ ምግብ መስጠት አለብን። ፕሮቲን ማለት ምንድን ነው? እስቲ እንያ። ብዙ ጊዜ ፍየሎች እንደምታዩዋቸው ፊዚካላቸው አሁን የታፍ አቀማመጣቸውን የአከርካሪያቸውን ሳይዝ ስናየው ሞላ ያሉ ናቸው፣ ነቃ ያሉ ናቸው። እንግዲህ ፍየልን ስንመርጥ በዚህ መልኩ በደንብ መምረጥ አለብን። ሰውነቱ ጥሩ የሆነ አፉ ላይ ፈሳሽ የሌለው አካላዊ እንቅስቃሴው ጥሩ የመጣ ይሄ በጣም ከምንፈልገው የፀጉር አለመንጨባረር፣ ተቅማጥ የሌለው የማያነክስ በደንብ ቆዳው የሚያብረቀርቅ በተለይ ቆዳ ላይ እንደ እከክ ያሉ በመዥገር በቁንጫ የሚመጡ በአብዛኛው ወደ ሰው ሊተላለፉ የሚችሉ በሽታዎች አሉ። እነሱ ላይ ጥንቃቄ ማድረግ አለበት። ይህን ካረግን በኋላ እና ሕክምና ከሰጠን በኋላ ወደ ምግብ ነው የምንሄደው። ቅድም እንዳልኳቸው ፕሮቲን ምንድን ነው? ቫይታሚን ምንድን ነው? ካርቦሃይድሬት ምንድን ነው? እነዚህ ነገሮችን በሌላ ጊዜ ወደ እኛ ማዕከል ስትመጡ ለሚቀጥሉት 4 ቀን በምንሰጠው የፍየሎች እንክብካቤና ክትትል ላይ ከራሱ ማኑዋሉ ላይ ስላለ እዛ ላይ በደንብ እናያለን። ግን ስንመግባቸው የፕሮቲን ይዘቱ ጥሩ የሆነ ምግብ መስጠት አለብን። ለምንድን ነው? በየአጭር ጊዜ እነዚህ ፍየሎች ለተለያዩ ሆቴሎች፣ ለተለያዩ ሱፐርማርኬቶች፣ ለተለያዩ ገበያዎች ለእነዚህ ማቅረብ መቻል አለብን። እንግዲህ የፍየል እርባታ 3-4 ላም ከምንገዛ በዚህ ብር በርካታ ፍየሎችን ገዝተን ወጠጤዎችን ለሚቀጥሉት 21 ቀን፣ ለሚቀጥሉት 1 ወር፣ ለሚቀጥሉት 15 ቀን በማቆያ ስፍራችን ላይ ጥሩ ምግብ፣ ጥሩ እረፍት፣ ጥሩ ንጹህ ውሃ፣ ጥሩ የፀሐይ ብርሃን እንዲያገኙ አድርገን ቤታቸው ደግሞ በደንብ ጥሩ የአየር ዝውውር እንዲሆን ካረግን በኋላ ገበያውን በደንብ ተወዳዳሪ ሆነ። በሀገራችን ኢትዮጵያ በአሁኑ ሰዓት የተለመደ የፍየል ስጋ ነው። ስለዚህ የሐረርጌ ፍየሎች እንደዚህ አካባቢ በጣም ጥሩ የመጡ በእድገት ላይ ያሉ አምጥተን ለማህበረሰብ እናቀርባለን። እኛም ገንዘባችንን በቀላሉ ይመለሳል ማለት ነው። እንግዲህ የፍየሎች እርባታ እጅግ በጣም ጠቃሚ ነው። ከፍየሎች ከስጋው በተጨማሪ ምን እናገኛለን? ኩላሊት እናገኛለን። ኩላሊት ለሰው ልጅ እጅግ በጣም አስፈላጊ ነው። ይህም የሕክምና ባለሙያዎች በደንብ ያወሩታል። ጉበት እናገኛለን፣ እጅግ በጣም ውድ ነው። ልብ አለ፣ የተለያዩ ነገሮች አሉ። እነዚህ ነገሮች በሙሉ እዛ ላይ ስለምናገኝ በዚህ በአግባቡ ተጠቅመን ውጤታማ መሆን እንችላለን ማለት ነው። እንግዲህ የፍየል እርባታ ከምንሰራቸው ስራዎች አዋጭነቱ በተጨማሪ የኛንም ገንዘብ በቀላሉ ወደምንፈልገው ደረጃ በቀላሉ እንድንደርስ፣ ጥሩ እርባታ እንዲኖረን፣ ጥሩ የኢኮኖሚ ስኬት እንዲኖረን በአንድ ጊዜ ሚሊዮነር መሆን ባይቻልም 2-3 ጊዜ ግን ከሰራን ከፍተኛ ውጤትና ለሰዎች ምሳሌ እንሆናለን። ስለዚህ የአርብቶ አደር ልጆች፣ ነጋዴዎች፣ ወጣቱ ትውልድ ከተለያዩ ዩኒቨርሲቲ የምንመረቅ ተማሪዎች ቤተሰቦቻችን የሚያግዙን ከሆነ ከተለያዩ ማዕከላት በመበደር ይህን እርባታ ብንጀምር እጅግ በጣም ውጤታማ እንሆናለን። እርባታው ላይ ብዙ ክትትል ያስፈልጋል። በእርግጥም ምን ያስፈልጋል? ክትባቶች ያስፈልጋሉ፣ የመድኃኒት ወጪ አለ፣ የሕክምና ባለሙያ አለ፣ የመኖ ጉዳይ አለ። እነዚህ ነገሮች ሁሉ በህብረት በደንብ ከሰራን ውጤታማ የማንሆንበት ምንም ምክንያት ስለሌለ ለብዙ ሰዎች ለወጣቶች የምመክረው በዚህ ስራ ላይ እንድትሰማሩና ውጤታማ እንድትሆኑ ለማለት ፈልጌ ነው። ይህ ፕሮግራም እንደምታዩት ኃይሉ ነኝ፣ የእንስሳት ሐኪም። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። አንዳንድ ጥያቄዎችም ካሉ ጠይቁን። በተለይ የፍየል እርባታ ስራ ያለማቋረጥ ሰዎች ወደ ውጤት እንዲሄዱ ከሚያደርጓቸው ስራዎች አንዱ ስለሆነ ክትባት እንዴት ይሰጣል? በተለይ ወረርሽኝ በሽታዎች ሳይከሰቱ ወደ ክትባት ፕሮግራም እንዴት እንገባለን? አንድ ፍየል ምን ያህል
ሲሲ ክትባት መሰጠት አለበት። ክትባቶች በየስንት ጊዜ ይሰጣሉ? የትኛውን የክትባት አይነት ማስቀደም አለብን? እርባታን ስንሰራ በአብዛኛው የተለያዩ በሽታዎች ወደ ሰው ይተላለፋሉ። ስለዚህ ያን መጠንቀቅ አለብን። እስኪ እዩት ይህን ሙክት ምን እንደሚያህል ቅጥቅጥ ነው። ስለዚህ ፍየሎቻችንን በየቀላል ጊዜ እያኮላሸን ቅጥቅጥ ሙክት እንዲሆኑልን ካረገን አንድ የሙክት ስጋ ምን ያህል ነው? ይዋቸው እስኪ ሰውነታቸው እንዴት እንደዳበረ ተመልከቷቸው። ይኸውን ቅጥቅጥ ነው። ጥርሱን እያየሁት ስንት ሸርፈዋል? አንድ ሸርፈዋል፣ ሁለት ሸርፈዋል፣ ሶስት ሸርፈዋል። ስንገዛ ጥርሳቸውን በደንብ ማየት አለብን። ጥርሳቸውን ስናይ ምንድን ነው አፋቸው ውስጥ ያሉ ፈሳሾችን እናያለን። እነዚህ ፈሳሾች ጤናማ ሂደት ናቸው። ምላሳቸው ላይ የተለያዩ ብሉታንግ ፓራሳይት በሽታዎች አሉ። እነሱን ሁላ በደንብ እናያለን። አፋቸው አካባቢ ላይ ቅድም እንደነገርኳቸው በቫይረስ የሚመጡ በሽታዎች አሉ። እነዚህ ተላላፊ ናቸው። እነዚህ ሁሉ በደንብ በቀላሉ ከእርባታችን መለየትና ጤናማ ሁኔታ እናያለን። በተለይ ደግሞ ተቅማጥ አላቸው። በውሃ ወለድ ነው የመጣው፣ በምግብ ብክለት ነው የመጣው። በደንብ ማየት አለብን። የታፋቸውን አቀማመጥ ስናይ እነዚህ ጠቦቶች ለሰው ልጅ እጅግ በጣም ጣፋጭ የሆነ ስጋን የያዙ ናቸው። ስለዚህ ሁልጊዜ ጠቦቶችን ስንገዛ ከኋላቸው፣ ከሽንጣቸው፣ ጀርባቸው ላይ የሚቆረቆር ነገር አለ። እንደ ዴሞዲኮሲስ፣ እንደ ኤልሲዲ ሌሎችን በሽታዎች አሉባቸው። ሲረግጡስ በደንብ ይረግጣሉ፣ ያነክሳሉ። እነዚህን ሁሉ በደንብ ማየት አለብን። የፍየል እርባታ ገንዘብ ማውጣት ብቻ ሳይሆን ጤናማ ሂደታቸውንም መከታተል አለብን። ምግባቸውን ማብላት ብቻ ሳይሆን በሚያርፉበት ቦታ ከበሉ በኋላ ጥሩ እረፍት እንዲያደርጉ ጥሩ የአየር ዝውውር ያለው መኝታቸውን በደንብ ማዘጋጀት። ፍየሎች ሲተኙ ቀዝቃዛ ቦታ ላይ መተኛት አይፈልጉም። ስለዚህ ምቾት ይፈልጋሉ። ስለዚህ ቤታቸው ላይ ምን ማድረግ አለብን? የሆነ ነገር ማዘጋጀት አለብን፣ ቅዝቃዜ እንዳይነካቸው። አለበለዚያ ቅዝቃዜውን ያመጣል፣ የመተንፈሻ ችግር ያመጣባቸዋል። ይሄ መተንፈሻ ችግር ደግሞ ወደ ሌሎች በቀላሉ እየተላለፈ ይጎዳል። እስኪ ይሄን ሙክት ደረቱን ይዩት፣ ስፋቱን፣ ሰውነቱን፣ የአተነፋፈስ ስርዓቱን፣ ንቃቱን። ስለዚህ ፍየሎችን ስንገዛ ምን እናያለን? በደንብ ጤናቸውን ከየት እንጀምራለን? አፋቸው ላይ ፈሳሽ አለ፣ አፋቸው ይሸታል። ምግባቸውን በደንብ ይበላሉ። ምላሳቸው ላይ መግል አለ፣ ምላሳቸው ላይ ቁስል አለ። የሽንጣቸውን አቀማመጥ እስኪ ይሄ እንደምታዩት ታፋቸው ትላልቅ ቅጥቅጥ ነው። ይሄ አሁን ለምሳሌ ሙክት ነው። ይሄ ሙክት በስንት ጊዜ ሙክት ሊሆን ቻለ? እኛስ ሙክት እንዴት ማድረግ እንችላለን? የፍየሎች እርባታ ምን ያህል አዋጭ ነው የሚሉትና ሌሎችን ነገሮች በደንብ ለማየት ምን ያስፈልገናል? ስልጠና፣ ግንዛቤ። ስለዚህ ወደኛ ማዕከል መታችሁ ብትሰለጥኑ ለሚቀጥሉት 4 ቀን የራሱ ማናል አለው። ያንን ይዛችሁ በተከታታይ በሚሆን ፕሮግራም ላይ ተሳትፋችሁ በፍየሎች እርባታ ውጤታማ እንድትሆኑ እናያለን። እንግዲህ ጆሮን የምናየው ምንድነው? ጆሮ ላይ ቁስል አለበት። ቁስሉ ከየት መጣ? ጆሮን የሚያጠቁ የተለያዩ በሽታዎች አሉ። በምት ሊሆን ይችላል፣ በመጋጨት ይችላል፣ በመነደፍ ይሆናል። እነዚህ ሁሉ ነገሮች ወደ ማዕከላችን ስትመጡ በርካታ ነገሮች እናያለን ለማለት ፈልጌ ነው። ኃይሉ ነኝ፣ የእንስሳት ሐኪም። እንግዲህ በየቦታው ወጣቶች በዚህ በፍየል እርባታ ስራ ላይ ስንሰማራ ምን ያህል ውጤታማ እንደምንሆን በብዙ መረጃዎች ይደርሱኛል። በርካታ ሰዎች በዚህ ስራ ላይ የተለያየ ስልጠና መውሰድ እንደሚፈልጉ ይነግሩኛል። እንግዲህ በዚሁ አጋጣሚ የምነግራችሁ የፍየሎች እርባታ የሰውን ሕይወት ከሚቀይሩ በአንድ ጊዜ ሚሊዮነር ማድረግ ባይቻልም 2-3 ግን ከሰራን እጅግ በጣም ውጤታማ እንሆንባቸዋለን። ፍየሎችን ማርባት የሚቻለው በአንድ ወር ጊዜም ሊደልቡ ይችላሉ፣ በ3 ሳምንት ይደልባሉ፣ እስከ ወራትም ሊፈጁ ይችላሉ ሙክት የምናደርጋቸው ከሆነ። ግን ትልቁ ነገር ምንድን ነው? ፍየሎችን እንዴት አድርገን እንመግባቸው፣ ሞት እንዳይኖር እንዴት አድርገን ሕክምና እንስጣቸው የሚሉት በጣም ወሳኝ ናቸው ለማለት ፈልጌ ነው። ሁላችሁንም አመሰግናለሁ።